ተስማ ምድረ ቃላፍ ማርያም ይእቲ ተውክልተ
ከፍታዬ በአምላኬ ነው አይወስድብኝም ሰው ተጠናሁኝ ብዬ ለምን ልታጠብ በንዋይ ሳይረሳኝ ጌታዬ ክብሬ በእግዚአብሔር ነው ከፍታዬ በአምላኬ ነው አይወስድብኝም ሰው ሰው የማይለየው በፍቅር ብሎን የሚያየው አይጣለኝ ብቻ ጌታዬ የሸሸው በሁኔታዬ ክብሬ በእግዚአብሔር ነው ከፍታዬ በአምላኬ ነው አይወስድብኝም ሰው ተጠቃሁኝ ብዬ ለምን ልታጠብ በንዋይ ሳይረሳኝ ጌታዬ ዓለምም ችሎኝ የአምላኬ ክብር ከቦኝ በእግዚአብሔር ሲሆን መወደድ ወረት የለውም በእርሱ ዘንድ ክብሬ በእግዚአብሔር ነው ከፍታዬ በአምላኬ ነው አይወስድብኝም ሰው ተጠላሁኝ ብዬ ለምን ልታጠብ በንዋይ ሳይረሳኝ ጌታዬ ክብሬ በእግዚአብሔር ነው ከፍታዬ በአምላኬ ነው አይወስድብኝም ሰው ተጠላሁኝ ብዬ ለምን ልታጠብ በንዋይ በሰማይ ሆኖ ሀገሬ አንዴ በደቡብ ከበሬ ራሴን ዋትነድነው ለምንስ አደርገዋለሁ ክብሬ በእግዚአብሔር ነው ከፍታዬ በአምላኬ ነው አይወስድብኝም ሰው ተጠናሁኝ ብዬ ለምን ልታጠብ በንዋይ ሳይ ጌታዬ ዓለም ብቻዬን ነኝ የአምላኬ ክብር ከቦኝ በእግዚአብሔር ሲሆን መወደድ ወረት የለውም በእርሱ ዘንድ ክብሬ በእግዚአብሔር ነው ከፍታዬ በአምላኬ ነው በአምላኬ ነው አይወስድብኝም ሰው ተጠላሁኝ ብዬ ለምን ልታጠብ በንዋይ ሳይረሳኝ ጌታዬ አይቶኛልና ስገፋ አንገቴን ከፍቶኝ ስደፋ አሰፋው አገልግሎቴን እስከሚደንቀው ጠላቴ ክብሬ በእግዚአብሔር ነው ከፍታዬ በአምላኬ ነው አይወስድብኝም ሰው ተጠላሁኝ ብዬ ለምን ልታጠብ በንዋይ ሳይረሳኝ ጌታዬ እጅህን ዘርጋ ሚካኤል ቅደም ከፊቴ ምራኝ መንገድ እንዳይመሽ ልድረስ አባቴ እንዴት ይገፋል ጎዳናዬ ያናትዳታ በሜል ቁልጥል በመሰለች ጭንጫውን ምታ ቅዱስ ሚካኤል ወዳጄ ሆነ ዛሬም ቆመሃል በኪዳነ እሄዳለሁ ቅዱስ ሚካኤል ሲጀምሩላችሁ ዛሬም ቆመሃል በኪዳነ እሄዳለሁ ተጠመጠመ ጠላቴ በእሳት ሰንሰለት የጌታ መልአክ ሚካኤል በሰይፍ ወድቆለት የለም በቦታው ስመለስ አጥቼዋለሁ የሚረዳኝን ተሽሞ አይቼዋለሁ ቅዱስ ሚካኤል
ዛሬም ቆመሃል በኪዳነ ዳር ብቻችን ቅዱስ ሚካኤል ወዳጅ ነህ ዛሬም ቆመሃል በኪዳነ ዳር ከመቃብሩ ድንጋዩን አንከባለሃል ስለረዳኸው ዳንኤል እጅግ ወዶሃል ይነዋወሳል ባህሩ አንተ ስትመጣ እግዚአብሔር ይንገስ ዲያብሎስ መድረሻ ይጣ ቅዱስ ሚካኤል ወዳጅ ነህ ሁሉ ዛሬም ቆመሃል በኪዳነ ዳር ቆመሃል በኪዳነ ዳር አለኝ ትዝታ በቤት ከልጅነቴ ስትሳሳልኝ እያየው ጸንቷል ጉልበቴ ልሸምርሽ ላመስግን ታላቁን ጌታ አንተን የሰጠኝ ጠባቂ በቀን በማታ ቅዱስ ሚካኤል ወዳጅ ነህ ሁሉ ዛሬም ቆመሃል በኪዳነ ዳር ወዳጅ ነህ ሁሉ ዛሬም ቆመሃል በኪዳነ ዳር ተጠመጠመ ጠላቴ በሳት ሰንሰለት የጌታ መልአክ ሚካኤል በሰይፍ ወድቆለት የለም በቦታው ስመለስ አጥቼዋለሁ የሚረዳኝ ተሾሜአለሁ አምኜዋለሁ ቅዱስ ሚካኤል ዛሬም ቆመሃል በኪዳነ ዳር ቅዱስ ሚካኤል ወዳጅ ነህ ሁሉ ዛሬም ቆመሃል በኪዳነ ዳር። ስለዚህ ያለን እንሰጣለን በኢየሱስ ስም ተነስ ሲለው ብድግ አለ ሰውየው እየዘለለ ከነሱ ጋር ወደ ቤተ መቅደስ ገባል። እስከዛ ዘመን ድረስ አልገባም እግሩ ልምሾ ስለሆነ መራመድ ስለማይችል የህይወት ልምሾ የሚባለው ወደ እግዚአብሔር መቅደስ ሄዶ ወንጌል አለመስማትና አለማስቀደስ ልምሾነት ነው የሃይማኖት ልምሾነት ነው ይሄ ሰው ክርስቲያን ተብሎ በአብ በወልድ በመንፈስ ቅዱስ ስም ተጠምቆ አንገቱ ላይ ማህተም አድርጎ የክርስቶስ ልጅ ነኝ ብሎ እግዚአብሔርን አለማምለክ በአምልኮ አለመሳተፍ አለማስቀደስ ወንጌል አለመስማት ይሄ ልምሾነት ነው ይሄ የእግዚአብሔር ልጆች ይኸውላችሁ የማታስቀድሱ ከሆነ ራሳችሁ እንደ ክርስቲያን አትቁጠሩ ይሄ እውነቱን ነው የምንነግራችሁ የማታስቀድሱ ሆነ ክርስቲያን ይብራችሁ ራሳችሁ አትቁጠሩ ነውር ነው ክርስቲያን በዕለተ ሰንበት ተነስቶ ማስቀደስ አለበት እንደው አንዳንዱ ሰው ይገርመኛል ዕለተ ሰንበት በጣም ብዙ ወጣቶች አንገት ትልቅ መስቀል ያስሩና በየመንገድ ላይ ዱብ ናሽሎ በጣም የሚያሳዝን ነው መቼም ክርስትናችን ምን እንደሆነ ደግሞ እኮ እነዚህ ክርስቲያን ቤተክርስቲያን እንደዚህ ሆነው ብለው ደግሞ ድንጋይ የሚወረውሩት ደግሞ እነሱ ናቸው እኮ በጣም እኮ ነውር እኮ ነው ክርስቶስ እንዲህ ባለ ነገር አይመለክም በፍጹም የኛ ጌታ የፍቅር ጌታ ብቻ ነው የኛ ጌታ ሰውን በማጠገብ ያለውን ሰው በፍጹም ፍቅር በመውደድ የምታገኘው ነው እንጂ ቤተክርስቲያን እንደዚህ ሆኛለችና በድንጋይ ይከለክልላታለሁ ብለህ የምታመልከው ጌታ አይደለም ቤተክርስቲያን በመንፈስ ቅዱስ መሪነት የምትንቀሳቀስ ናት እግዚአብሔር የተመሰገነ ይሁን ስለዚህ ሁሉ ጊዜ በህይወታችን እግዚአብሔር ማምለክ ያስፈልጋል ህይወትን ለክርስቶስ ስትሰጠው ክርስቶስ በእኔ ላይ ይሰራል ብለህ እንዳትገምት ራሳችን ለክርስቶስ ነው መስጠት ያለብን ማስቀደስ ደግሞ ወንጌል መስማት ለእግዚአብሔር ቃል መታዘዝ እግዚአብሔርን ማምለክ ነው የሚያስፈልገው ስለዚህ ያ ሰው ከብዙ ዘመን በኋላ ወደ ቤተ መቅደስ ከጴጥሮስና ከዮሐንስ ጋር ሲገባ ሰው በጣም ተገረመ እዛ ቤተ መቅደስ የነበረው ሰው በጣም ገረማቸው እውነት ነው ከብዙ ዘመን ልምሾነት ያለ መራመድ ህይወት በኋላ ያን ቀን ቤተ መቅደስ ሲገባ ሰዎቹ ተደነቁና ጴጥሮስንና ዮሐንስን ትኩር ብለው አዩአቸው ለምን እንዴት እንዲህ ሊሆን ቻለ እንዴት ሊያስነሱ ቻሉ እያሉ አደነቁ ይላል እዚህ ጋር ነው ጉዳዩ ጴጥሮስ እንዲህ አለ እናንተ የእስራኤል ሰዎች ሆይ ለምን እኛን ትኩር ብላችሁ ትመለከታላችሁ ለዚህ ሰው እኛ ጤንነት የሰጠነው ይመስላችኋል አይደለም እናንተ ሰቅላችሁ የገደላችሁት የናዝሬቱ ኢየሱስ ስም ይሄንን ሰው ፍጹም ጤነኛ አደረገዋል ስሙ የተመሰገነ ይሁን እግዚአብሔር ይፈውሳል
ይውላችሁ የኛ ችግር ይሄ ነው። አይናችንን ሰው ላይ ተክለን የወደቅንባቸው ዘመናት በጣም ብዙዎች ናቸው። በቤተ ክርስቲያን መጣችሁ ትፈወሳላችሁ። የእግዚአብሔር ፈቃድ ነው ይሄ። እኛን በስሙ የተጠራነውን ማዳን የእግዚአብሔር ፈቃድ ነው። መድኃኔዓለም ይሄንን ያደርገዋል። የታመነ አምላክ ነው መድኃኔዓለም። በማንም በኩል ያደርገው፣ በየትኛውም ካም በኩል ያደረገው ግን ማን ነው? እግዚአብሔር ነው ያደረገው። ስለዚህ አይነን ከሰው ላይ አንሳና መድኃኔዓለም አደረገልኝ ማለት ልመድ። አይናችሁን ከሰው ላይ አንሱ። የሚያድነው እግዚአብሔር ነው። በጸበሉ ያድናል እግዚአብሔር፣ በመስቀል ያድናል እግዚአብሔር፣ በእምነት ያድናቸዋል እግዚአብሔር፣ በሁሉም ነገር ያድናቸዋል እግዚአብሔር። ይሄ ግን ከሰው አይደለም። ይሄ ከማን ነው? ከእግዚአብሔር ነው። ለምን? በጸበል ማዳኑ ከእግዚአብሔር ነው። እንዲህ ከሆነ ውሃ ቤታችን አለ የምንቦጫርቅበት ከእግዚአብሔር ስለሆነ ግን እዚህ ያለው ይፈውሳል። ያን ጊዜ መዳንን ለኛ የሰጠ ደዌን ከኛ ያረቀ የተወደደውን አምላክ መድኃኔዓለምን ብቻ እናመሰግናለን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ በሕይወታችን የምንጎዳው አይናችንን ሰው ላይ ስንተክል ነው። ሰው የተጎዳው በዚህ ነው። ስለዚህ አይንን ከሰው ላይ ማንሳት ያስፈልጋል። ሰውን መውደድ የታዘዝ ነው። ሰዎችን ማክበር፣ ፍጹም ማክበር፣ ሰዎችን መውደድ ነው። ይሄ ነው የታዘዘው። ለእግዚአብሔር መገዛት በቃ ይሄ ነው። አዳኝ፣ ሕይወት፣ መድኃኒት እግዚአብሔር ብቻ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ይሄ ሕፃን የእግዚአብሔር ነቢይ የልዑል ነቢይ ትባላለሃልና ልጁን ባረከው። ለምን? ክፉዎችን የሚመልስ ስለሆነ የሚመጣውን ክርስቶስን የሚያመለክት ሰዎች ከጨለማ ወጥተው ወደ እውነተኛው ብርሃን ይሄዱ ዘንድ ወደ እሱ እንዲመጡ አይደለም ያደረጋቸው፣ ወደ ክርስቶስ እንዲሄዱ ነው ያደረገው። ለዚህ ነው እውነተኛ ነቢይ። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 25 ጀምራ ስታነቡ እንዳል ታውቃላችሁ። እርሱ ሊልቅ እኔ ላንስ ያስፈልጋል አለ። ስሙ የተመሰገነ ይሁን አምላካችን። እርሱ ሊልቅ ክርስቶስ ከፍ ሊል እኔ ደግሞ ላንስ ያስፈልጋል ለማለት ተከታዮቹ አያቸው። የጫማውን ማዘቢያ ልፈታ የማይገባኝ እርሱ ከኔ በኋላ ይመጣል፣ ከኔ በፊት ነበረና ከኔ ይበረታል አለ። ከኔ በኋላ ይመጣል ማለቱ በሥጋ ልደት ክርስቶስ ከዮሐንስ ስለሚያንስ ነው። ከኔ በፊት ነበረ ማለቱ ዓለም ፈጣሪ ዓለማት ስለሆነ ነው። እሱ አያችሁ፣ ከኔ በፊት ነበር፣ እኔን የፈጠረኝ እሱ ነው፣ ፍጥረታትን የፈጠረ እሱ ነው ማለቱ ነው። ከኔ በኋላ ይመጣላት በሥጋ ልደት ደግሞ ክርስቶስ ከዮሐንስ እንደሚያንስ መናገር ነው። ያው እንዳየነው በ6ኛው ወር ነው ገብርኤል ሄዶ እመቤታችንን ያበሰራት። ስለዚህ ዮሐንስ በሥጋ ልደት ኢየሱስ ክርስቶስን ይበልጠዋል። ክርስቶስ ፈጣሪ ስለሆነ ደግሞ ከኔ በፊት ነበረና ከኔ ይበረታል አለ። ፍጥረታት ይታዘዙለታል፣ ሁሉ ያደምጠዋል፣ ሁሉ ይገዘለታል። ከኔ ይበረታል፣ እርሱ ሊልቅ እኔ ላንስ ያስፈልጋል አላቸው ለተከታዮቹ። የምታከብሩት፣ የምትሰግዱለት፣ የምታመልኩት እሱ ነው። እኔ እሱን ልነግራችሁ ወደ እሱ ልመራችሁ መጥቻለሁና እርሱ ሊልቅ እኔ ላንስ ያስፈልጋል አለ ዮሐንስ። ስለዚህ የልዑል እግዚአብሔር ነቢይ ትባላለህ አለው። አያቸው አባቱ የልዑል እግዚአብሔር ነቢይ ትባላለህ አለው። መንገዱን ልትጠርግ በጌታ ፊት ትሄዳለህ፣ እንደዚህም የኃጢአታቸውን ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። አያችሁ፣ የመዳናቸው መንገድ የሆነውን ለሕዝቡ ዕውቀትን ትገልጣለህ። አያችሁ፣ የመዳንን ያ የመዳን ዕውቀት የሚባለው ነው ክርስቶስ። ስለ ክርስቶስ ማወቅ ነው መዳን የሚባለው። ራሱ ጌታ በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንተንና የላከውን ልጅን ኢየሱስ ክርስቶስን ማወቅ ይህ የዘላለም ሕይወት ነው ይላል። የዘላለም ሕይወት ማለት ትምህርተ ሥላሴን ማወቅ ነው፣ ለእግዚአብሔር መገዛት። በዛ ያ ዕውቀት ሳይሆን ምንድነው? ነፍስን የሚያሻግር የመገዛት፣ ራስን በትህትና የመምራት፣ በሃይማኖት የመኖር፣ በስነ ምግባር የማጌጥ ዕውቀት ነው። ያ ዕውቀት እንዲህ አውቃለሁ ይህን ተምሬያለሁ የማለት አይደለም። ራስን በጸሎትና በትህትና የመምራት ሕይወት ነው የዕውቀት። ስለዚህ የሕይወት ዕውቀት ነው ያለው ጌታ ከዚህ የተነሳ ነው። ስለዚህም ማለት ለሕዝቡ ዕውቀት እንሰጣለን። ከዚህም በላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማ በሞት ጥላ ለተቀመጡት ላሉት ያበራል። አያችሁ፣ ያ ብርሃን በሞት ጥላ ላሉት 5500 ዘመን በሞት ጥላ ውስጥ ተቀምጠው ለነበሩት ነው ያ ብርሃን የሚመኖረው። በጨለማ ለነበሩት ሞት ለገዛቸው ያ ብርሃን ይገለጥላቸዋል ካለ በኋላ እግሮቻችንን
ወደ ሰላም ታቀናለህ። አያችሁ ወዴት? አሁን ሰላም ማነው? ክርስቶስ። እሱን እንድናይ ወደ እሱ እንድንሄድ በእሱ እንድንታመን እርሱን እንዳናመልክ ታደርገናለህ። ይህ ስለሆነ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይህ ነዋልና ለተከታዮቹ ነገራቸው። እርሱ ለሚያስተምር ለተማሪዎቻቸው የዓለምን ኃጢአት የሚያስተስረው የእግዚአብሔር በግ ይህ ነዋልና ሁሉም ክርስቶስን እንዲከተሉ ለሱ እንዲገዙ ከሱ እንዲማሩ ከኃጢአት ነፃ እንዲወጡ እውነተኛ ነፃነት እርሱ ስለሆነ እርሱን ተመልክተው እርሱን አመልከው የዘላለም ሕይወት ያገኙ ዘንድ ወደ መራቸው ወደ ክርስቶስ መራቸው። የዓለምን ኃጢአት የሚያስወግደው በደልን የሚደመስሰው ራሱ መስዋዕት ሆኖ በእርሱ መስዋዕትነት ዓለምን ከኃጢአት ነፃ የሚያወጣው የእግዚአብሔር በግ እግዚአብሔር አብ የተደሰተበት እውነተኛ መስዋዕት ይህ ነዋልና ክርስቶስን አመለከተ። ደቀ መዛሙርቱ ወደ ክርስቶስ ሄዱ። እግዚአብሔር የተመሰገነ ይሁን። እግሮቻችንን ወደ ሰላም መንገድ አቀናልን ወደ ክርስቶስ። ስለዚህ ነው ዮሐንስ ተድላና ደስታ የተባለው። ለዚህ ነው ተድላና ደስታችን የሆነውን በመንግሥተ ሰማያት ክርስቶስን አምነን እናርፍ ዘንድ ክርስቶስን ያሳየ ስለሆነ ያሳየ። ለጊዜው ለዘካርያስ ለኤልሳቤጥ ልጅ የላቸውም ከመባል የስድብ ሕይወት የእንባ ኑሮ ነፃ ያወጣ፣ ፍጻሜው ግን ሰው ሁሉ ክርስቶስን ተመልክቶ የዘላለም ሕይወት እንዲያገኝ ወደ ክርስቶስ የመራ ክርስቶስን የነገረ ክርስቶስን ያሳየ ስለሆነ እግሮቻችንን ወደ ሰላም መንገድ አቀናልን ተባለ። የቅዱስ ዮሐንስ ረድኤትና በረከት በሁላችን ላይ ይደረብን። አያችሁ ዮሐንስ ክርስቶስ እንድናይ ወደ እሱ እንድንሄድ ነው ያስተማረ። ስለዚህ ምን ይባለው? ፊት አይቶ የማያዳላ ይባል። ምንም አይፈራም። ለዛ ለንጉሱ የወንድሙ ሚስት ላገባው ምንም ሳይፈራ ያደረከው ትክክል አይደለም፣ እግዚአብሔር ማሳዘን ነው ያለው። ለዚህ አይፈራም። ንጉስ ሆነ ምናምን አይፈራም። ክርስቶስን በማመን የሚገኘውን ዘላለማዊ ጽድቅ የሚያውጅ የሰዎችን ልብ ያዘጋጀ ሰዎች ክርስቶስን እንዲያው ያደረገ ስለሆነ ብዙዎች በመወለዱ ደስ ይላቸዋል ተባለ በዮሐንስ። ይገርማቸዋል። በጣም አይገርም? የእግዚአብሔር ስጦታ ተመልከቱ። ብዙዎች በዮሐንስ መወለድ ደስ ይላቸዋል። ግልጽ ነው። በማን መወለድ ነው ብዙዎች ደስ ያላቸው አለ? በዮሐንስ መወለድ። ለምን? እውነተኛ መምህር፣ ፊት አይቶ የማያዳላ ክርስቶስን የሚያሳይ በጸሎቱ የሚጠቅም አማላጅነቱ የታመነ ስለሆነ ስለዚህ ብዙዎቹ በመወለዱ ደስ ይላቸዋል። ዓለም ሁሉ በእርሱ ክርስቶስን ማየት ይችላል። ልባቸውን ያዘጋጃሉ ማለት ነው። እግሮቻችን ወደ ሰላም መንገድ አቀናልን። የቅዱስ ዮሐንስ ረድኤትና በረከት በሁላችን ላይ ይደርብን። የእመቤታችን አማላጅነት አይለየን። እግዚአብሔር ሁላችሁን የሚባርካችሁ፣ እግዚአብሔር ጸጋ ይደርባችሁ። እግዚአብሔር ይስጥልኝ። ምጋብዘው የደብሩ ዋና አስተዳዳሪ መላከ ብስራት መምህር አብርሃም ከበደ እንዲሁም ይሄንን የምስጋና ወረቀት እንዲሰጡልኝ ቀሲስ ቃኘውን ወደዚህ ጋብዛለሁ። የተወደዳችሁ ምእመናን፣ ምእመናት ሰንበት ትምህርት ቤታችን አሁን ባለበት አሁናዊ ቁመና እንዲይዝ ከጀርባችን ብዙ አበርክቶ የሚያደርጉልን ሰዎች አሉ። ሁሉንም አመስግነን አንጨርስም። ነገር ግን የተወሰኑትን ለማመስገን እንሞክራለን። ከዚህ በመቀጠል የምንሄደው ወደ ምስጋናችን ነው ማለት ነው። ሰንበት ትምህርት ቤታችን አሁን ያለበትን ቁመና እንዲይዝ ክፍላትን ጥራት ያላቸው 14 ክፍላትን እንድንገነባ ሲያሻቸው አሸዋ ሲያሻቸውም ጠጠር ሌሎች ነገሮችንም እየፈቀዱልን እዚህ ደረጃ እንድንደርስ ያደረጉልን የደብሩ ሰበካ ጉባኤ ጽሕፈት ቤትን በታናሽ ወንድምነት ለማስመስገን እዚህ ፊት ለፊታችሁ ቆሜያለሁ። አመስግኑልኝ። ይህንን ወረቀት የሰበካ ጉባኤ ተወካይ ወንድማችን አዲሱ ማነሾ ፊት ለፊቴ ይገኛል። እሱ እንዲቀበል እናደርጋለን ማለት ነው።
እሺ በመቀጠል ስናጠፋ የሚያርሙን በጸሎት የሚያስቡን ልጆቼ ምን ጎደላችሁ እያሉ እንደምታዩት አርብም አብረውን ነበሩ፣ ትላንትም እንዲሁ ዛሬም አብረውን አሉ። አባታችን መልአከ ብስራት መምህር አብርሃም ከበደን እናመሰግናለን ማለት ነው። ቀጥታ ምስጋናውን ለሳቸው እንሰጣለን። ሌላው ለሰንበት ትምህርት ቤታችን የጀርባ አጥንት የሆኑ በቤተሰብ ልጆች ያላቸው ልጆቻቸውን ትተው ዘውትር ሰንበት ትምህርት ቤት ጭቃው ሳይበግራቸው ዝናቡም እንዲሁ በገንዘብ በእውቀት እንዲሁም ጊዜያቸውን መስዋዕት አድርገው አብሮን የቆሙ 14 ጥራት ያላቸውን ክፍላት እንድንገነባ ያስቻሉን የሰንበት ትምህርት ቤት የወላጅ ኮሚቴ የሆኑትን እንሸልማለን። ተወካይ አንዳችሁ ካላችሁ ወደዚህ ወደ መድረክ እንድትመጡ እላለሁ። እሺ 3 መምህራንን አከታትዬ እጠራለሁ። ዓመቱን ሙሉ ለወጣቶች ዘመኑን በሚዋጅ መልኩ በማስተማር እንዲሁም የተለያየ ስልጠና በመስጠት ወደ ገንዘብ ብንቀይረው እጅጉን በጣም ብዙ ይሆናል። ነገር ግን ሰንበት ትምህርት ቤቱ የሚያስፈልገውን ሁሉም ነገር ስልጠና በመስጠት ዓመቱን ሙሉ አብረውን የቆዩን መምህር ዘላለም ተፈራ፣ መምህር መለሰ እና መምህር ዮናስ ግርማይ ከሌሉ የሰንበት ትምህርት ቤታችን ትምህርት ክፍል አስፈጻሚ ተወካይ ዲያቆን ሲሳይ ወደዚህ እንድትመጣ እላለሁ። ሌላው እስቲ በጠዋቱ ጨረታ ላይ የነበራችሁ እጃችሁን አውጡልኝ በትህትና ጠይቃለሁ። ትላንት ጠዋት የነበራችሁ እስቲ እጃችሁን 300 ሺህ ብር በላይ ወጪ ያወጣል ወደ ገንዘብ ብንቀይረው ከ300 ሺህ ብር በላይ። ይሄንን ለሰንበት ትምህርት ቤቱ በነፃ እንዲጫረት ያደረገው ቤቶን ሞዴል ሜከርስ ነው። እጅግ 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 አድርገን እናመሰግናለን። ልክ ስታዩት ያንን የ3D ሞዴል ፕሮጀክት የወደፊቷ ቤተ ክርስቲያናችንን ቁጭ ነው የሚያደርገው። በዛ ጋር ኮሪደሩ ልማት አለ፣ መግቢያው አለ፣ ሁሉም ነገር አካቶ የያዘ ቤቶን ሞዴል ሜከርስ በነፃ ሰጥቶን ከፍተኛ ገቢ ያገኘንበት ያጫረትንበት ነውና የድርጅቱ ተወካይ እባኮትን ወደዚህ እንድትመጡልን እንጠይቃለን። ቤቶን ሞዴል ሜከርስ ፈጠን ፈጠን በሉ፣ ሰዓታችንን ቶሎ ብለን ሰዓት ለመቆጠብ። በቀጣይ ለሰንበት ትምህርት ቤታችን ኪነ ጥበብ ክፍል በተውኔት በተለያዩ ነገሮች ደከመኝ ሰለቸኝ ሳይሉ ቁሳቁስ በመለገስ የተባበሩን የገርጂ ቅድስት ማርያም ሆተ ብርሃን ሰንበት ትምህርት ቤቶች ቶሎ ወደዚህ እንድትመጡልን ይሁን። ሌላው አጠቃልዬ እምጠራው እያየውኝ ነው። ቶሎ ቶሎ ፈጠን ብላችሁልን ኑ። እግዚአብሔር ይመስገን እያልን እስከዛን ቀበላቸው። ሌላው ትላንት በነበረው አስደማሚ በሆነ ጨረታ ብዙ ምዕመን ተሳትፈው ሰንበት ትምህርት ቤታችን እንደ ጀማሪ ያልጠበቅነውን ገቢ አግኝተናል። ስለዚህ ሌላ ብልሃት አስበን እግዚአብሔር አምላክ ለ24ኛው ዓመት በሰላም ያድርሰን። እችኛዋ ጥማን አለችና እንቀጥላለን። መሪ ቃላችን 23ኛ ዓመታችን ለህንፃ ቤተ ክርስቲያናችን በሚል አዘጋጅተን የተሳተፉልን በርካታ ቢሆኑም የተወሰኑትን እንጠራለን። ፍቅርተ ገብርኤል፣ ቶሎ ቶሎ ነው የምጠራው። ክንፈ ገብርኤል፣ እህተ ማርያም፣ አስካለ ማርያም ወይም ማህሌት ወንድወሰን፣
አስካለ ማርያም በዓለማዊ ስም ጌጠነሽ በሪሁን፣ ወለተ ማርያም ወልደ ዮሐንስ ወይም ወለተ ሥላሴ። ቶሎ ቶሎ ሉልን፣ ወደዚህ ሰዓት ለመቆጠብ ነው ይሄንን የምናደርገው። እዚህ ጨረታ ላይ ከፍተኛ ገቢ ለሰንበት ትምህርት ቤታችን ለደብሩ ህንፃ ለማስፈጸም ያበረከቱልን ናቸው። እንደሚታወቀው ጨረታውን ያሸነፉት ማን ናቸው? ሰምታችኋል? ማን ናቸው? እስቲ ጨረታውን ያሸነፉት ወልደ ዮሐንስና ወለተ ሥላሴ ዘውትር ሁሌ የሚያደርጉት ነገር ነው። ለሰንበት ትምህርት ቤታችንም እንዲሁ ለደብሩ ህንፃ ማስፈጸሚያ ያደረጉ ናቸው። እየመጡ ይገኛሉ። እግዚአብሔር ይመስገን እያላችሁ ተቀበሏቸው። የወልደ ዮሐንስን ወይም የወለተ ሥላሴን ዲያቆን ኪዳነ ማርያም ፊት ለፊቴ ይታየኛል። መተ እንድትወስድ ጠይቃለሁ። ሳጠቃልለው ኦኬ። እሺ ይህ ሁሉ እንዲሆን የፈቀደ ቸሩ መድኃኔዓለም ይክበር ይመስገን። አንዴ ለሁሉም ሞራል ብትሰጧቸው ደስ ይለኛል። እግዚአብሔር የተመሰገነ ይሁን።